እንድትነካኝ አልፈልግም። ይቅርታ እወጣለሁ። እችላለሁ እናውጣ እንዴ ስነ ስርዓትን ያዝ እንጂ ስነ ስርዓትን ያዝ እኮ ይውጣ። በስነ ስርዓት እኮ እንጂ እንዲህ ስለጎተትከው አይወጣም። እንደሱ ስለጎተትከው አይወጣም። ታማለች ያታየው እያልኩ ነው። ከዚህ ቤት ውጣ እያልኩ ነው። አንድ ነገር ልንገርህ፣ ቤቴ ነው ያለው። እየታገዝኩ ነው ያለሁት። ይኸውልህ እየነገርኩ ነው። ሌላ ነገር ውስጥ አታስገባኝ። ውጣልኝ ከዚህ ቤት። ይኸውልህ እወጣልሃለሁ። መጀመሪያ ግን ተረጋጋ አብርሃም። ተረጋግቻለሁ። ምንም አንተ ልታረጋጋኝ አትችልም። ውጣልኝ ከዚህ ቤት። ውጣልኝ። አንተ ደግሞ እንደዚህ ስለሆንክ አይወጣም። እንዴት ነው አንተ ዲስሪስፔክት የምታደርገው? አንተ ስለሆንክ አይወጣም። ቆይ እንደዚህ ሆናችሁ ለለቂያችሁ ልወጣችሁ በእኔ ፊት እንዲካረካት ስወጣ ምን ልታደርግ ነው? ማንም ምንም ነገር ማድረግ አይችልም። ተረዳኸኝ አይደል? አንድ ነገር ልንገርህ፣ እቤቴ ላይ መተህ አይደለም እንደዚህ ቆሞ ለማውራት ትንሽ እንኳን አፈን መክፈት አትችልም። ስለዚህ ውጣ። እቤቴ ነው ያለው። ይቅርታ ይሰው ቁጭ ማለት ትችላለህ። ችግር የለም። ያልሽ ችግር የለም። ግን እናንተ ተረጋጉ። አይወጣም እባክህ እኮ ውጣልኝ። ምንም ነገር ለማድረግ እንዳትሞክር አብርሃም። ሰማኸኝ አይደል? ችግር የለውም። በጠባይ መነጋገር ከቻልኩ ማለት ነው። ውጣልኝ አይደለም እኔ እወጣለሁ። ግን ምንም ነገር እዚህ ቤት ውስጥ የፈለግከውን ነገር ማድረግ ትችላለህ አይደል? ልክ እንዳንተ እኔም የፈለግኩትን ነገር የማድረግ መብት አለኝ። ልክ እንዳየሁሽ ልቤ እርብሻ አለብኝ። ለካ እንዲህ ውብ ነሽ እኔስ ማመን ተሳነኝ። ልክ እንደ አዲስ ሰው ሁኜ ዛሬ ብመኝሽ ሲያምርኝ ቅንጂ መቼም ከሰው። ሰላም ውድ ተመልካቾቼ፣ እንግዲህ እንዳያችሁት እንደሰማችሁት በጣም ያሳዝናል። ምክንያቱም ሩታ በዚህ ልክ ክብረ ቢስ ይሁንሽ ሴት ነሽ፣ እውነት ለመናገር ማለት ነው። እስከዛሬ ድረስ ተናግሬ አላቅምና አንዳንድ ጊዜ ምን አለ መሰላችሁ ከአቅም በላይ ኦቨር ምቾት ስታገኙ በጣም ለወንድ ልጅ ክብር የምታሳጡ ሴቶች አላችሁ፣ አንዳንድ ቆሻሻ ሴቶች ማለት ነው። ይሄን ንግግር ልናገር ፈልጌ አይደለም፣ ግን ለወንድሞቻችን ክብር ይኖራል። ከምንም በላይ ክብር፣ ወንድ ልጅ ደግሞ ከምንም በላይ ክብር ይፈልጋል። ቆይ ከመቼ ጀምሮ ነው ሴት ልጅ ወንድ ባሏ ቤት ወንድ ይዛ የምትገባው? በዛ ላይ ደግሞ ስትገፈታትረው ስታመነጫጭቀው፣ ምንም አይነት ድራማ ቢሆንም እንኳን ገባሽ? ምንም አይነት ድራማ ቢሆንም እንኳን ለወንድ ልጅ ያለሽን ክብር ነው ክብር እንደሌለሽ ነው እያሳወቅሽ ያለሽው። ምክንያቱም ይሄ ትምህርት ሊሆን አይችልም። ለምን ትምህርት ሊሆን አይችልም? ምክንያቱም እንደውም ያላወቀው ሰው ፋሽኑን እያሳወቃችሁ ነው። ገባችሁ? ለባሏ ክብርን ያላት ሴት ክብር እንዳትሰጠው፣ ለወንዶች ክብር ያላችሁ ሴቶች ክብር እንዳይሰጣቸው የሚያደርግ ትምህርት ነው እያሳያችሁ ያላችሁት ማለት ነው። ስለዚህ ይሄ የጭንቅላት ማነስና ባዶነት ነው የሚያሳይብሽ በነገራችን ላይ። ሲቀጥል ደግሞ አብርሽ አንተ እሷን ሽሩሩ ከምትል በአንድ ጥፊ አጠናግር ከግድግዳ ጋር ተጣብቃትም እንዴ? ምንድነው አንተ የምትላላጠው ከሷ ጋር ማለት ምንድነው? እሽሩሩ ያዙኝ ልቀቁኝ የምትለው ከሷ ጋር ወንድ ልጅ አይደል እንዴ? ዝም ብሎ ነው የደረትህን ይዘህ የምትለው። በጥፊ ብትጠነች ልጅ አትደፍርም። ይሄ እኮ አንተ ከመግደል አልተተናነሰችም። ገለሃለች፣ በቃ ገለሃለች። ራስህ ብታጠፋ ነው የሚሻልክ። ራስህን አጥፋ። የምሬ ነው የምልክ። እንዴ አንተ በህይወት እያለ ቆመክ አይንክ እያየ ጆሮክ እየሰማ ጎረምሳ ወንድ ልጅ ቤት ድረስ ይዛብህ መታ ከሱ ጋር ሰጣ ገባና ውጣ ናግባ ከምትጓተት ክብርን አታስጠብቅም? ቀጥቅጣት ታባረራትም? ምን አባቷ ከዚህ ነገ እኮ ዝም በዚህ ልክ ከቀጠልክ እኮ አልጋክ ላይ እንደምታስተኛው ትጠራጠር። አንተ ጦጣ ሆነ ትቀራታለህ። የምሬ ነው የምላችሁና ይሄ ንቀት ነው። ገላሃለች፣ በቃ ብትሞት ነው የሚሻለክ። እኔ አንተ ካሁን በኋላ ወንድ ነህ ብዬ አልጠራህም። ሴት ነህ። ሴት እንደውም ክብሯን ታስጠብቃለች። ቆፍጣና ሴት ወንድ ልጅ እንኳን ቺት ቢያደርግባት እንዴት አርጋ እንደምታንቀጠቅጠው እናውቃለን። እንኳን በአካል ቤቷ ድረስ ሴት ልጅ ይዞባት መጥቶ ይቀርና ስልክ ላይ ራሱ ቺት ታደርግበት እንዴት አርጋ መብቷን እንደምታስከብር ጀግንነቷ እንዴት እንደምትሰራ አንተ ጭራሽ ቤት ድረስ ጎትታብክ ይዛ መጣ። እንደገና
ዱዳ ትሆናለህ ዱዳ ያን በጣም ተሰፍራለህ። እኔ ካሁን በኋላ ወንድ ነክ ብዬ አልጠራክም ሲጀምር ማለት ነው። አንተ ሸለፈታ ነክ በቃ ወንድም አትባል ሴትም አትባል ወንክ ቅዘናም ነገር ስታስጣላ ፈሪ ነው ፈስፋሳ ያን በጣም ፈሪ ነክ ቆፍጠን ሲል ነው ወንድ ልጅ የሚያምርበት ራሱን ሲያስከብር ነው። በቃ ከሄደች ሄደች ነው ምንድነው በቃ አንተ ወይ ድራማውን አሳምራችሁ አጣጥማችሁ ከመጀመሪያው ጅማሬው እስከ ፍጻሜው አታስተካክሉ። በመሃል እየዘበራረቃችሁ ሰዎችም እንዲናገሯችሁ እንዲሰድቧችሁ መጥፎ አመለካከት እንዲኖራችሁ የምታረጉት ድርጊት ነው ይሄ። የምሬ ነው የምልህ። የሆነ በቃ ድራማ ከሆነ አይቀር የሆነ በቃ ሰስፔንስ የሚያደርግ ነገር አለ አይደል? ሰው በጉጉት የሚጠብቀው ነገር በሰው ልጅ ህይወት ላይ ታሪክ የሆነ ነገር ነው መስራት የነበረባችሁ። የቲያትር ባለሙያ አይደለክ እንዴ? የቲያትር ባለሙያ ነክ እኔ እስከማውቀው ድረስ ጎበዝ ልጅ ነህ። ግን እዚህ ላይ ለምን ቃቃ እንደሚጫወት ሰው ጭቃ ይመስል የምታንቦጫርቁት ምን እንደሆነ አልገባኝም ማለት ለመናገር ገባ። የሆነ በቃ ሰው በጉጉት ሁሌ ተጠብቆ እንዲያይ ለምታደርገው ነገር ለሰዎች ትምህርት የሚሰጥ ነገር የሆነ ተከታታይ ፊልም ታውቃላችሁ። በቃ ልክ እንደዚህ ተከታታይ ፊልም በቃ ነገ ምን ይሆን ዛሬ ምን ይሆን የሆነ በቃ አጀማራራችሁ ለምናምን ነገር እንደዛ ብታረጉ አሪፍ ነው። ሲቀጥል ይሄም አዲስ ዩቲዩበር ለመክፈት ነው እንግዲህ አንድ ሳምንት ታለማምዱትና ከዛ አዲስ ዩቲዩብ ቻናል ከፍቷል። በሱ ቻናል ገብታችሁ ሰብስክራይብ አድርጉ ነው የምትሉት። ሌላ ምንም የሚመጣ ነገር አይደለም። በቃ ያቺም ድብልብል ዩቲዩባን ቻናል ተከፈተች በአንዴ 50,000 ከገባች ተቀየሰች። አሁን ይሄኛውም እንደዛ ቻናል ከፈተ ይሄዳል። ግን በዚህ መሃል ላይ እነሱ የነሱ ቻናል ለማሳደግ ብላችሁ ወይ ድራማውን አሳምራችሁ አልቀጠላችሁት አላጠፈጣችሁት እንደገና የመተናነስ ነገር የሆነ ራስን ዝቅ አድርጎ በቃ እኔ ታየኝ ይሄ ነው የሆነ መናናቅ። ዛሬ እቺ ልጅ በድራማ መልኩ እንደዚህ ከሆነች ነገስ አንተ ስራ በሄድክበት አንተ ፊልድ በሄድክበት አንተ የሆነ ነገር ላይ በሄድክበት እቺ ልጅ ሌላ ውሽማ ለማምጣታ በምን እርግጠኛ ነክ? ነገ ዛሬ በቀልድ እንደዛ የጀመራችሁት ህይወት ነገስ ህይወታችሁ ሲጠነክር ሲሄድ ምን አይነት ቦታ ይኖራታል? አንተ ምን አይነት ክብር ይኖራታል? ገባ? መናናቅ ነው የሚመጣው። ከዚህ የበለጠ በጣም መናናቅ ይመጣል። ምክንያቱም በገንዘብ የተመሰረተ ፍቅር ስለሆነ እውነተኛ ፍቅር አይደለም የእናንተ ፍቅር በገንዘብ የተመሰረተ ፍቅር ነው። ቴክስት ያነበብኩ ነው ለዛ ነው። እሺ እና ይሄ ነገር ትክክለኛ ነገር ብታደርጉት አሪፍ ነው። ባትንቦጫረቁ ገባችሁ? ባለፈው አሁን ሾርባ ፍጥር ላይ አብራችሁ ነበራችሁ ያፈጠራችሁት። ግን እናንተ ከካሜራ ጀርባ ሆናችሁ ሁለታቸው እንትን ሲሉ ነበረ። ይሄ ሁሉ ነገር እናውቃለን። ግን ሁሉም ሰው ደግሞ ድራማ መሆኑን ባንወባችኋል። ቢሆንም ግን ስሩ አትስሩ አይደለም ስሩ። ግን ትክክለኛ ነገር እንትን በሉ ማለት ለሰው ልጅ ክብር የሚነካ ነገር እንትን አሁን ባሌን የሷን ፊልም ተከታትዬ የልብ ተሰምቶኝ ሌላ ወንድ ጎትቼበት ልምጣ ከዛስ እንዳንተ ዝም ብሎ ተናግሮኝ ብቻ ይተወኛል? አፈርድሚ ነው የሚያስግጠኝ። ሊገለኝም ይችላል። ይሄ በህይወት ላይ ተጽዕኖ እንዳደረስኩበት ቁጥር ራስ በራሴ እንደገደልኩት ቁጥር። ስለዚህ ይሄ በእኛ ባበሻ የሌላ ያልተለመደ ነገር አዲስ ፋሽን አታምጡ። ሴት ልጅ ወንድ ልጅ ቤት ድረስ መቼም በቁሙ ካልሞተ በስተቀር ባል አይባልም። ሬሳ ነው የሚባለው። ወንድ ልጅ ጎተታበት ቤት የምትገባ ሴት ከሌላ ወንድ አንተ እንኳን በሌለህበት ሌላ ወንድ አስገብታ እንኳን ብትደርስባት በሽጉጥ ነው እንጂ ሁለቱንም መበታተን ያለብክ እንጂ ጸጥ ብለህ በወሬ በነገር ምናምን ነገር መተው የለብህ ብዬ ነው ማስበው። ይሄ የራሴ ምርጫ ነው ውሳኔ ማለት ነው። እኔ ባይ ከሌላ ሴት ጋር ቤት ውስጥ ባየው አለቀው በበትንለታለሁ። መደፈር አልፈልግም። ከነ ክብሬ ነው መኖር የምፈልገው። ገባችሁ? እና ይሄ ነው። ስለዚህ ሩታ ላይ ያየሁት ነገር በጣም ያስጠላል። አብርሽን ደግሞ የቁም ሬሳ ብዬ ካለው አንድነቱ ምንም አታገለግልም። አንተ ጥቅምም የለም ፋይዳም የለም። ዝም ብለህ ደረትህን ብቻ ጡንቻህን ብቻ እያሳየህን አለቀ። ይሄ ጡንቻ ለመቼ ነው? ለፎቶ ብቻ ነው ወይስ ቁም ነገር አይሰራም? ላሸቀ
ወንድሜ ንቃ ትክክለኛ ነገር ይዘና ዝም ብለህ እዚህ እንደ ህፃን ልጅ አትንቦራጨቁ በጣም ይደብራል ወንድ ልጅን በባህሪው ክብር ይወዳል እና ወንድ ልጅ አክብሪ ክብር በሚነካ ማለት ክብራችሁ በሚነካ ነገር መንገድ ሳይሆን መስራት አለባችሁ ክብር በሚሰጣችሁ መንገድ ነው መስራት ያለባችሁ ድራማም ቢሆን ለላችሁ ወዳለው ቤተሰቦቼ ሰላም ሰላላችሁ መንገዱን ተረተርኩትና እንዴት ናችሁ ደህና ናችሁ ባላችሁበት ሰላማችሁ ይብዛ ረመዳን ጾም እንዴት ይዟችኋል ሁለታችሁም እና አብሽሩ ላይክ ሼር ሰብስክራይብ አድርጉ መልካም ጊዜ ቻው ወንድ ተደፈረ እንደዚህ ሆናችሁ ለለቂያችሁ ወጣችሁ በእኔ ፊት እንዲካረካት ሰውጣ ምን ታረጋ ማንንም ምንም ነገር ማድረግ አይችልም ተረዳኸኝ አይደል አንድ ነገር ልንገርህ እቤቴ ላይ መጥተህ አይደለም እንደዚህ ቆሞ ለማውራት ትንሽ ማራፈን መክፈታችን ስለዚህ ውጣ እቤቴ ነው ያለው ይቅርታ ቁጭ ማለት ይችላል እናንተ ተረጋጋ እባክህ እኮ ምንም ነገር ለማድረግ እንዳትሞክር ችግር የለውም በጠባይ መነጋገር ከቻልኩ እኔ እወጣለሁ የፈለግከውን ነገር ማድረግ ትችላለህ አይደለ ልክ እንዳንተ እኔም የፈለግኩትን ነገር የማድረግ መብት አለኝ እንዳየሁሽ ልቤ እርብሻ አለብኝ ለካ እንዲህ ውብ ነሽ እኔስ ማመን ተሳነኝ ልክ እንደ አዲስ ሰው ሆኜ ዛሬ ብመኝሽ ሲያምረኝ ይቅር እንጂ መቼ ከሰው ሰላም ውድ ተመልካቾቼ እንግዲህ እንዳያችሁት እንደሰማችሁት በጣም ያሳዝናል ምክንያቱም ሩታ በዚህ ልክ ክብረ ቢስ ይሆንሽ ሴት ነሽ እውነት ለመናገር ማለት ነው እስከዛሬ ድረስ ተናግሬ አላቅምና አንዳንድ ጊዜ ምን አለ መሰላችሁ ከአቅም በላይ ኦቨር ምቾት ስታገኙ በጣም ለወንድ ልጅ ክብር የምታሳጡ ሴቶች አላችሁ አንዳንድ ቆሻሻ ሴቶች ማለት ነው ይሄን ንግግር ልናገር ፈልጌ አይደለም ግን ለወንድሞቻችን ክብር ይኖራል ከምን በላይ ክብር ወንድ ልጅ ደግሞ ከምን በላይ ክብር ይፈልጋል ቆይ ከመቼ ጀምሮ ነው ሴት ልጅ ወንድ ባሏ ቤት ወንድ ይዛ የምትገባው በዛ ደግሞ ስትገፈታትረው ስታመነጫጭቀው ምንም አይነት ድራማ ቢሆንም እንኳን ገባሽ ምንም አይነት ድራማ ቢሆንም እንኳን ለወንድ ልጅ ያለሽን ክብር ነው ክብር እንደሌለሽ ነው እያሳወቅሽ ያለሽው ምክንያቱም ይሄ ትምህርት ሊሆን አይችልም ለምን ትምህርት ሊሆን አይችልም ምክንያቱም እንዳውም ያላወቀው ሰው ፋሽኑን እያሳወቃችሁ ነው ገባችሁ ለባላ ክብርን ያላት ሴት ክብር እንዳትሰጣው ለወንዶች ክብር ያላችሁ ሴቶች ክብር እንዳይሰጣቸው የሚያደርግ ትምህርት ነው እያሳያችሁ ያላችሁት ማለት ነው ስለዚህ ይሄ የጭንቅላት ማነስና ባዶነት ነው የሚያሳይብሽ በነገራችን ላይ ሲቀጥል ደግሞ አብሩሽ አንተ እሷን ሽሩሩ ከምትል በአንድ ጥፊ ያጠናገር ከግድግዳ ጋር ተጣብቃትም እንዴ ምንድነው አንተ ምትላላጣው ከሷ ጋር ማለት ምንድነው እሽሩሩ ያዙኝ ደቀቁኝ የምትለው ከሷ ጋር ወንድ ልጅ አይደል እንዴ ዝም ብሎ ነው የደረትህን ይዘህ የምትለው በጥፊ ብትጠነች ልጅ አትደፍርም ይሄ እኮ አንተ ከመግደል አልተተናነሰችም ገለሃለች በቃ ገለሃለች ራስ ብታጠፋ ነው የሚሻልክ ራስክን አጥፋ የምሬ ነው ምልክ እንዴ አንተ በህይወት እያለ ቆመክ አይንክ እያየ ጆሮክ እየሰማ ጎረምሳ ወንድ ልጅ ቤት ድረስ ይዛብ መጣ ከሱ ጋር ሰጣ ገባና ውጣ ናግባ ከምትጓተት ክብርን አታስጠብቅም ቀጥቅጣት አባራራቱ ምን አባታ ከዚህ ነገ እኮ
ዝም በዚህ ልክ ከቀጠልክ እኮ አልጋክ ላይ እንደምታስተኛው ትጠራጠር። አንተ ጦጣ ሆነ ትቀራታለህ። የምሬ ነው የምላችሁና ይሄ ንቀት ነው። ገላሃለች በቃ ብትሞት ነው የሚሻለክ። አንተ ካሁን በኋላ ወንድ ነክ ብዬ አልጠራህም። ሴት ነህ። ሴት እንዳውን ክብሯን ታስጠብቃለች። ቆፍጣና ሴት ወንድ ልጅ እንኳን ቺት ቢያደርግባት እንዴት አርጋ እንደምታንቀጠቅጠው እናውቃለን። እንኳን በአካል ቤቷ ድረስ ሴት ልጅ ይዞባት መጥቶ ይቀርና ስልክ ላይ ራሱ ቺት ታርግበት ላይ እንዴት አርጋ መብቷን እንደምታስከብር ጀግንነቷ እንዴት እንደምትሰራ አንተ ጭራሽ ቤት ድረስ ጎትታብክ ይዛ መጣ። እንደገና ዱዳ ትሆናለህ። ዱዳ ያን በጣም ተሰፍራለህ። እኔ ካሁን በኋላ ወንድ ነክ ብዬ አልጠራክም ሲጀምር ማለት ነው። አንተ ሸለፈታ ነክ በቃ ወንድም አትባል ሴትም አትባል ወንክ ቅዘናም ነገር ስታስጣላ ፈሪ ነው። ፈስፋሳ የምን በጣም ፈሪ ነክ። ቆፍጠን ሲል ነው ወንድ ልጅ የሚያምርበት ራሱን ሲያስከብር ነው። በቃ ከሄደች ሄደች ነው። ምንድነው በቃ አንተ ወይ ድራማውን አሳምራችሁ አጣጥማችሁ ከመጀመሪያው ጅማሬው እስከ ፍጻሜው አታስተካክሉ። በመሃል እየዘበራረቃችሁ ሰዎችም እንዲናገሯችሁ እንዲሰድቧችሁ መጥፎ አመለካከት እንዲኖራችሁ የምታረጉት ድርጊት ነው ይሄ። የምሬ ነው የምልህ። የሆነ በቃ ድራማ ከሆነ አይቀር የሆነ በቃ ሰስፔንስ የሚያደርግ ነገር አለ አይደል? ሰው በጉጉት የሚጠብቀው ነገር በሰው ልጅ ህይወት ላይ ታሪክ የሆነ ነገር ነው መስራት የነበረባችሁ። የቲያትር ባለሙያ አይደለክ እንዴ? የቲያትር ባለሙያ ነክ። እኔ እስከማቀድ ድረስ ጎበዝ ልጅ ነህ። ግን እዚህ ላይ ለምን ቃቃ እንደሚጫወት ሰው ጭቃ ይመስል የምታንቦጫርቁት ምን እንደሆነ አልገባኝም እውነት ለመናገር ገባ። የሆነ በቃ ሰው በጉጉት ሁሌ ተጠብቆ እንዲያይ ለምታደርገው ነገር ለሰዎች ትምህርት የሚሰጥ ነገር የሆነ ተከታታይ ፊልም ታውቃላችሁ። በቃ ልክ እንደዚህ ተከታታይ ፊልም በቃ ነገ ምን ይሆን ዛሬ ምን ይሆን የሆነ በቃ አጀማራራችሁ ላይ ምናምን ነገር እንደዛ ብታደርጉ አሪፍ ነው። ሲቀጥል ይሄም አዲስ ዩቲዩበር ለመክፈት ነው እንግዲህ አንድ ሳምንት ታለማምዱትና ከዛ አዲስ ዩቲዩብ ቻናል ከፍተዋል። በሱ ቻናል ገብታችሁ ሰብስክራይብ አድርጉ ነው የምትሉት። ሌላ ምንም የሚመጣ ነገር አይደለም። በቃ ያቺም ድብልብል ዩቲዩባን ቻናል ተከፈተች በአንድ 50,000 ከገባች ተቀየሰች። አሁን ይሄኛውም እንደዛ ቻናል ከፈተ ይሄዳል። ግን በዚህ መሃል ላይ የነሱ ቻናል ለማሳደግ ብላችሁ ወይ ድራማውን አሳምራችሁ አልቀጠላችሁ አላጠፈጣችሁት እንደገና የመተናነስ ነገር የሆነ ራስን ዝቅ አድርጎ በቃ እኔ ታየኝ ይሄ ነው። የሆነ መናናቅ ነው። ዛሬ እቺ ልጅ በድራማ መልኩ እንደዚህ ከሆነች ነገስ አንተ ስራ በሄድክበት አንተ ፊልድ በሄድክበት አንተ የሆነ ነገር ላይ በሄድክበት እቺ ልጅ ሌላ ውሽማ ለማምጣታ በምን እርግጠኛ ነክ? ነገ ዛሬ በቀልድ እንደዛ የጀመራችሁት ህይወት ነገስ ህይወታችሁ ሲጠነክር ሲሄድ ምን አይነት ቦታ ይኖራታል? አንተ ምን አይነት ክብር ይኖራታል? ገባ? መናናቅ ነው የሚመጣው። ከዚህ የበለጠ በጣም መናናቅ ይመጣል። ምክንያቱም በገንዘብ የተመሰረተ ፍቅር ስለሆነ እውነተኛ ፍቅር አይደለም የእናንተ ፍቅር በገንዘብ የተመሰረተ ፍቅር ነው። ቴክስት እያነበብኩ ነው ለዛ ነው። እሺ እና ይሄ ነገር ትክክለኛ ነገር ብታደርጉት አሪፍ ነው። ባትንቦጫረቁ ገባችሁ? ባለፈው አሁን ሾርባ ፍጥር ላይ አብራችሁ ነበራችሁ ያፈጠራችሁት። ግን እናንተ ከካሜራ ጀርባ ሆናችሁ ሁለታቸው እንትን ሲሉ ነበረ። ይሄ ሁሉ ነገር እናውቃለን። ግን ሁሉም ሰው ደግሞ ድራማ መሆኑ ባንወባችኋል። ቢሆንም ግን ስሩ አትስሩ አይደለም ስሩ። ግን ትክክለኛ ነገር እንትን በሉ ማለት ለሰው ልጅ ክብር የሚነካ ነገር እንትን አሁን ባሌን የሷን ፊልም ተከታትዬ የልብ ተሰምቶኝ ባል ሌላ ወንድ ጎትቼበት ልምጣ ከዛስ እንዳንተ ዝም ብሎ ተናግሮኝ ብቻ ይተወኛል? አፈርድሚ ነው የሚያስግጠኝ። ሊገለኝም ይችላል። ይሄ በህይወቴ ላይ ተጽዕኖ እንዳደረስኩበት ቁጥር ራስ በራሴ እንደገደልኩት ቁጥር። ስለዚህ ይሄ በእኛ ባበሻ የሌላ ያልተለመደ ነገር አዲስ ፋሽን አታምጡ። ሴት ልጅ ወንድ ልጅ ቤት ድረስ መቼም በቁሙ ካልሞተ በስተቀር ባል አይባልም። ይሄ ሬሳ ነው የሚባለው። ወንድ ልጅ ጎተታበት ቤት የምትገባ ሴት
ከሌላ ወንድ አንተ እንኳን በሌለህበት ሌላው እንዳስገብታ እንኳን ብትደርስባት በሽጉጥ ነው እንጂ ሁለቱንም መበታተን ያለብክ እንጂ ጸጥ ብለህ በወሬ በነገር ምናምን ነገር መተው የለብህ ብዬ ነው ማስበው። ይሄ የራሴ ምርጫ ነው ውሳኔ ማለት ነው። እኔ ባይ ከሌላ ሴት ጋር ቤት ውስጥ ባየው አለቀው በበትንለታለሁ። መደፈር አልፈልግም። ከነ ክብሬ ነው መኖር የምፈልገው። ገባችሁ? እና ይሄ ነው። ስለዚህ ሩታ ላይ ያየሁት ነገር በጣም ያስጠላል። አብርሽን ደግሞ የቁም ሬሳ ብዬ ካለው አንድነቱ ምንም አታገለግልም። አንተ ጥቅምም የለም ፋይዳም የለም። ዝም ብለህ ደረትህን ብቻ ጡንቻህን ብቻ እያሳየህን አለቀ። ይሄ ጡንቻ ለመቼ ነው? ለፎቶ ብቻ ነው ወይስ ቁም ነገር አይሰራም? ላሸቀ ወንድሜ ንቃ ትክክለኛ ነገር ይዘና ዝም ብለህ እዚህ እንደ ህፃን ልጅ አትንቦራጨቁ። በጣም ይደብራል። ወንድ ልጅን በባህሪው ክብር ይወዳል እና ወንድ ልጅ አክብሪ። ክብር በሚነካ ማለት ክብራችሁ በሚነካ ነገር መንገድ ሳይሆን መስራት አለባችሁ። ክብር በሚሰጣችሁ መንገድ ነው መስራት ያለባችሁ። ድራማም ቢሆን ልላችሁ ወዳለው ቤተሰቦቼ ሰላም ሳላላችሁ መንገዱን ተረተርኩትና እንዴት ናችሁ? ደህና ናችሁ? ባላችሁበት ሰላማችሁ ይብዛ። ረመዳን ጾም እንዴት ይዟችኋል ሁለታችሁም? እና አብሽሩ። ላይክ፣ ሼር፣ ሰብስክራይብ አድርጉ። መልካም ጊዜ። ቻው